የምትወዱት ነገር ወደ ራሳችሁ እንዲመጣ ዋጋ መክፈል አለባችሁ። የደህንነታችን ተግሣጽ በሱ ላይ ነበር፣ በእርሱ ቁስል እኛ ተፈወሰን አለ። እግዚአብሔር ያን ያህል ዋጋ እየከፈለ ያለው አንዲቷን ነፍስ እኔን ለማግኘት ነው። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእናንተ ጋር የእግዚአብሔርን ቃል እንድንከፋፈል መጥቻለሁ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትጀምሩ ላገፋፋችሁ ላበረታታችሁ ወዳለሁ። መጽሐፍ እንዲህ እንደሚል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላ ቦታ ስታነቡ እኛ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ ወደ ልጁ መልክ እግዚአብሔር ወደሚፈልግበት እውነተኛ ሕይወት በዚህ እንደምታገኙ 100% እርግጠኛ ነኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ላይክ ያደረጋችሁ ቪዲዮን ጀምሩ። ካንተ ጋር አብረን መቆም እንፈልጋለን፣ እናገዛለን የምትሉ ስልክ ከታች አለ፣ አካውንት ነምበር አለ፣ በማስገባት አብራችሁን ወንጌልን እንድታገለግሉ በአክብሮት ልጋብዛችሁ እወዳለሁ። እንጸልይና ቀጥታ ወደ እግዚአብሔር ቃል እንሂድ። እግዚአብሔር አባቴና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል። አንተ አዳኝ ነህና ከፍ በል። እንዳንተ ያለ እግዚአብሔር ማንም የለምና ተባረክ። እንወዳለን። አሁን በእኔና በወንድሞች መካከል በእኔና በእህቶች መካከል ያንተ እጅ ይምጣ። እግዚአብሔር አባትና አምላክ ሆይ ያስተውሉ ዘንድ አይምሮን ከፈተላቸው ተብሎ እንደተጻፈ ቃል ስመጣ አይምሯቸው ይከፈት፣ አንደርስታንዲንግ ማድረግ ይሆንላቸው፣ ወደ አንተ እውነት መምጣት እንዲሆንላቸው በኢየሱስ ስም እጸልያለሁ። ቃሉን ባርክልን። ቀሪ ደቂቃዎቻችንን አንተ ተረከብ በኢየሱስ ስም። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን ቅድም እንደነገርኳችሁ ሰብስክራይብ እያደረጋችሁ ጀምሩ። የዛሬ ሐሳብ የሚሆነው ለምትወዱት ጉዳይ ወይንም ለምትወዱት ነገር ዋጋ ክፈሉ የሚል ነው። ብዙ ሰዎች በዚህ ምድር ላይ ብዙ ነገሮችን ይወዳሉ፣ ብዙ ነገሮችን ይፈልጋሉ። ነገር ግን ለፍላጎቶቻቸውና ለሚወዱት ለዛ ነገር ዋጋ መክፈልን አያውቁትም። ያንን ነገር ለራስ ማድረግን አያውቁትም። ብዙ ሰዎች በምኞትና በስሜት ውስጥ ብቻ የሚቃጠሉ ሰዎች ናቸው። ነገር ግን የትኛውንም ነገር የምትወደውን ነገር ላንተ ለማድረግ ካስፈለገ ዋጋ መክፈል እጅጉን በጣም አዋጭ የሆነ መንገድ ነው። የትኛውን ነገር ከመውደድ የተነሳ አታገኘው። ስለወደድክ አታገኘውም። የወደድከው ነገር ላንተ ሊሆን አይችልም። የትኛውን ነገር ስለወደድክ ያንተ ልታደርገው አትችልም። ብዙ አይነት ነገሮች አሉ በዚህ ምድር ላይ። ቢሊየነር መሆን የሚፈልግ አለ፣ ሀብታም መሆን የሚፈልግ አለ፣ የሆነች ቆንጆ ልጅ ለማግባት የሚፈልግ ብዙ ሰዎች አሉ። ነገር ግን የምትፈልጉትና የምትወዱት ጉዳይ ወደ እናንተ ሕይወት የሚመጣው ዋጋ መክፈል በጀመራችሁ ጊዜና ልክ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። መጽሐፍ እንዲህ ይላል፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 አካባቢ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ወድጃችኋለሁ በማለት ሊያጸድቀን አልቻለም፣ ወይንም ወድጃችኋለሁ በማለት ሊያጸድቀን የሚችልበት መንገድ የለውም። ምክንያቱም በመውደድ ብቻ የሚገኝ ነገር የለም። እንደወደደን ደግሞ እርግጠኛ ስለሆነ ከወደደን ከትልቁ ፍቅሩ የተነሳ እንደሚለው ባሪያው ሲናገር ከልጁ ጋር ሕይወትን ሰጠን እንዳለ፣ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን እንዳለ ልክ እንደዛው አንድያ ልጁን ለሞት አሳልፎ ሰጠ።
ፍቅር ውስጥ ወይም በምትወዱት ነገር ውስጥ ዝቅታን የማትለማመዱ ከሆነ፣ መውደቅን የማትለማመዱ ከሆነ፣ በዛ ነገሮች ውስጥ ዝቅ ብሎ ማለፍን የማትለማመዱ ከሆነ እመኑ፣ ያንን ነገር ከመውደድ ባለፈ ወደ እናንተ ህይወት ልታመጡበት የምትችሉት ነገር የለውም። ቅድም እንደነገርኳችሁ ብዙ ነገርን ትወዳላችሁ፣ ብዙ ነገር የእናንተ እንዲሆን ትፈልጋላችሁ። ነገር ግን ዋጋ ስለማትከፍሉና ለዛ ጉዳይ እናንተ ስለማትኖሩ፣ ለዛ ጉዳይ ራሳችሁን አሳልፋችሁ ስላልሰጣችሁ፣ ለዛ ጉዳይ ሬዲ ስላልሆናችሁ ያ የምትወዱት ነገር፣ ያ የምትፈልጉትን ነገር የእናንተ ሊሆን አይችልም። እግዚአብሔር እኔንና አንተን ስለወደደ፣ እኔንና አንቺን ስለወደደ፣ እኛን ስለወደደ ምን አደረገ ሲባል ዋጋ ከፈለ። ምን አይነት ዋጋ? እችኛው ፖይንት ላንብብላችሁ ደስ ስለሚለኝ እግዚአብሔር ለኛ ብሎ የከፈለው ይህንን ቃል ደጋግሚ ሳነበው እጅጉን በጣም ደስ ነው የሚለኝ። ምን አይነት ዋጋ ከፈለ ሲባል በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 ጀምሬ ላንብብላችሁ። በፊቱ እንደ ቡቃያ ያለ ከደረቅ መሬት እንደ ሳር አድጓል፣ መልክና ውበት የለውም፣ ባየነው ጊዜ እንድንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት እንደዛው የተናቀ ነው፣ እኛም አላከበርነውም። ለፍቅር እየከፈለ ያለውን ዋጋ፣ ስለወደደን እየከፈለ ያለውን ዋጋ እኛም አልተረዳነውም፣ እኛም አላወቅነው። ኢየሱስ የጌቶች ጌታ ነው። እንደዚህ አለ፣ በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟልና፣ እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በሱ ላይ ነበር፣ በእርሱ ቁስል እኛ ተፈወሰን አለ። እግዚአብሔር ያን ያህል ዋጋ እየከፈለ ያለው አንዲቷን ነፍስ እኔን ለማግኘት ነው። አንዲቷን ነፍስ አንተን ለማግኘት ነው። አንዲቷን ነፍስ አንቺን ለማግኘት ነው። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ ስለዚህ የምትወዱት የትኛውም ነገር ወደ ህይወታችሁ እግዚአብሔር እንድትወዱት ካደረገው ጉዳዩን፣ እግዚአብሔር እንድትወዱት ልባችሁ ላይ መሻቱን ካስቀመጠ ጉዳዩን፣ ለዛ ጉዳይ ዋጋ መክፈል ከእያንዳንዳችሁ ይጠበቃል። ብዙ ጊዜ ብዙ ሰዎች ሸውዷቸዋል። ጸልዩ የሚል ብቻ ትምህርት በማስተማር ጸሎት ምን አይነት ንግግር እንደሆነ በሚገባ ያልተረዱ ሰዎች አንግል ስለተማራችሁ ወይንም ስላስተማሯችሁ ለሁሉ ነገር ጸሎት እየነገሯችሁ የምትወዱትን ነገር የሚጠቅማችሁ ነገር የራሳችሁ እንዳታደርጉ ከልክለዋችኋል። ጸሎት አያስፈልግም እያልኩ አይደለም። ነገር ግን የምትወዱትን የራሳችሁ ለማድረግ መጸለይ አይደለም ፖይንቱ፣ ወይም መለመን አይደለም ፖይንቱ፣ ዋጋ መክፈል ነው። ቢኮዝ ዋጋ ከፍላችሁ ያመጣችሁት ጉዳይ ያ የእናንተ ነው። ማንም ከእጃችሁ ሊነጥቅ አይችልም። በትዳር በኩል ላይ፣ በሪሌሽንሺፕ ጉዳይ ላይ፣ በሆኑ በስራ ጉዳይ ላይ፣ በምትወዷት ሴት ላይ፣ በምትወዱት ቦታ ላይ፣ በምትወዱት ከፍታዎች ሁሉ ላይ በደንብ ስሙ። በምትወዱት ከፍታዎች ሁሉ ላይ አንደርስታንዲንግ ልታደርጉ የሚገባ ነገር ይሄንን ነው። የምትወዱት ነገር ወደ ራሳችሁ እንዲመጣ ዋጋ መክፈል አለባችሁ። የሆነ ቪዲዮዎችን እንደምታዩ ተስፋ አደርጋለሁ። አንዲትን ልጅ በመውለድ ውስጥ ከቢሊየነርነት ወደ ዜሮ መጥቶ የታክሲ ሹፌር ሆኖ ከሷ ጋር ወደዚህ ወደዛ ስላለ ልጅቷን ልክ የሱን አይደንቲቲ ሰዎች የሚገምቱት የሚያስቡት በዛው ልክ ብቻ ነው። ነገር ግን የሱ ማንነት የሱ አንደርስታንዲንግ አቅሙ እሱ አይደለም። እሷ ያለችበትን ሀገር ሙሉ የመግዛት አቅም ነበረው። አንዳንድ ጊዜ ፍቅር ዋጋ ያስከፍላል። ፍቅር ዝቅ እንድትል ያደርጋል። ፍቅር እልህን ያስጨርሳል። ፍቅር የምትወዱት ጉዳይ ለራሳችሁ ለማድረግ ይሄን ያህል ዋጋ ትከፍላላችሁ። ያላችሁን ታጣላችሁ። አቅማችሁን፣ ጉልበታችሁን፣ የሆኑ ነገሮቻችሁን በደንብ ታጣላችሁ። ከዛም ባለፈ ልንገራችሁ፣ እግዚአብሔር አምላክ ዘማሪ ትሆኛለሽ ብሎ የነገረሽ፣ እግዚአብሔር አምላክ ነቢይ አረጋለሁ ብሎ የነገረ፣ እግዚአብሔር አምላክ ሀገርን እሰጥሃለሁ የሀገራት ነገስታት ይገዙልሃል ብሎ ያወራሽ አንቺ በዝም ብሎ ጸሎት ውስጥ ወደ አንቺ የሚመጣ ጉዳይ አይደለም። ትንቢት
እንደዚህ አይነት ትንቢቶች ነገር ሲነገር እግዚአብሔር ዴስቲኒን እየነገረ ነው። ዴስቲኒ የምትወደው ጉዳይ ሊሆን ይችላል። ለዛ ጉዳይ ደግሞ ዋጋ መክፈል አለብህ። እግዚአብሔር እኔንና አንቺን ለማግኘት ዋጋ ከፍሏልና እኔንና እናንተን ለማግኘት እግዚአብሔር ዋጋ ከከፈለ እናንተን ለምትወዱት ጉዳይ ለምን ዋጋ አትከፍሉ? የምትወዱትን ጉዳይ ለምን ለዛ ነገር አሳልፋችሁ አትሰጡም? እራሳችሁን እኔ አንድ ቀን ዘማሪ እንደምሆን አውቃለሁ። አትሆንም። አንድ ቀን እንደማገኛት አውቃለሁ። አታገኛትም። ለምን መሰለ? ዋጋ መክፈል አልለመድክማ። ዝቅ ማለት አልለመድክማ። የሆኑ ነገሮችን ማጣት እንዳለ አልገባህማ። ለዛ ነው ኢየሱስ ክርስቶስ እንኳን ይህን ያህል ዋጋ እኔንና አንተን ስለወደደ ዋጋ ከፍሏል። እመነኝ፣ የወደድከው ጉዳይ ላይ ዋጋ መክፈል በጀመርክ ጊዜ፣ በወደድሽው ጉዳይ ላይ ዋጋ መክፈል በጀመርሽ ጊዜ፣ በምትወጂው ጉዳይ ላይ ዋጋ መክፈል መዝሙር ላይ ሊሆን ይችላል፣ ለስብከት ሊሆን ይችላል፣ ለትዳር ጓደኝነት ሊሆን ይችላል። በሆኑ ጉዳዮች ላይ ዋጋ መክፈል በጀመራችሁና በጀመርክ ጊዜ 100% አረጋግጬ እነግርሃለሁ፣ ያ ነገር ያንተና ያንቺ ብቻ ነው። ያንተና ያንቺ ብቻ ነው። መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ ዘፍጥረት ምዕራፍ 11 ላይ የኖህ ልጆች ሜዳ አገኙና እንዲህ አሉ፣ ጡብ እንስራ፣ ወደ ሰማይ እንውጣ አሉ። እኔ እዚህ ቦታ ላይ እሱን ነግራችሁ አይደለም እችኛውን ጥቅስ የምጠቀመው። ነገር ግን እግዚአብሔር እንዲህ ይላቸዋል፣ እነዚህ ሰዎች አሉ የፈለጉትን ከማድረግ የወደዱትን ከመፈጸም የሚከለክላቸው የለምና ብሎ ቋንቋቸውን እንቀያየራለን። ያሰብከው የወደድከው ጉዳይ ለማግኘት ዋጋ የምትከፍል ከሆነ እግዚአብሔር ራሱ ማንም እንደማይከለክልህ ያውቃል። ብዙዎቻችሁ ትንቢቶቻችሁ ወደ ህይወታችሁ ያልመጡት የምትወዱትን ነገር ያላገኛችሁት የምታስቡት ነገር ላይ ያልደረሳችሁት ዋጋ መክፈል የሚባለውን ህይወት ስለማታውቁበት ነው። ዋጋ መክፈል የሚባለውን ህይወት አንደርስታንዲንግ ስለማታረጉ ነው። ዋጋ የምትከፍሉበት ህይወት ከገባችሁ፣ ዋጋ የምትከፍሉበት እውነት አንደርስታንዲንግ ካደረጋችሁ 100% እነግራችኋለሁ እናንተ ድጋሜ የዛ ነገር ኦነር ናችሁ። በልጅነታችሁ እስቲ ወደ ኋላ ተመልሳችሁ አስቡ። ዛሬ ላይ የሆነ ቦታ ላይ ስራ የገባችሁ ልጆች፣ ዛሬ ላይ የመንግስት ቦታ ላይ ስራ እየሰራችሁ ያላችሁ ልጆች ወደ ኋላ ተመልሳችሁ አስቡና ወደ ህይወታችሁ ወደ ኋላ ዞር ብላችሁ ተመልከቱ። ምን ብላችሁ ነበር? አንዳንዶቻችሁ ዶክተር፣ አንዳንዶቻችሁ ኢንጂነር፣ አንዳንዶቻችሁ ፓይለት እኮ ብላችሁ ነበር። ነገር ግን ዛሬ ላይ ያላችሁበት ቦታ ምንድነው ሲባል የተናገራችሁት ቦታ ሳይሆን ያልተናገራችሁት ቦታ፣ ያላሰባችሁበት ቦታ ነው ያላችሁት። ለምንድነው ይህ ነገር ሀፕን በህይወታችሁ ያደረገው ሲባል ለዛ ጉዳይ ዋጋ መክፈል አታውቁበትም። ለዛ ጉዳይ መሞትን አታውቁበትም። ለዛ ጉዳይ ከዛ ጉዳይ ጋር መጣበቅን አታውቁበትም። ከዛ ጉዳይ ላይ ራስን አሳልፎ መስጠትን አታውቁበትም። በዚያ ያይዤ አንድ ነገር ልንገራችሁ። የእግዚአብሔር ፍቅር ማናችሁንም አያድናችሁም። የእግዚአብሔር ፍቅር ማናችሁም አያድናችሁ። ቅድም ብያችኋለሁ፣ ለምትወዱት ጉዳይ ነገር ዋጋ ክፈሉ ብያችኋለሁ። ይህንኛውን ፖይንት አድርጌ በሌላኛው በቀጣይ ቪዲዮ ሰራላችኋለሁ። ነገር ግን ፍቅር ሊሆናል አይደለ? እግዚአብሔራዊ ጉዳይ ወይንም በመንፈሳዊ ዓለም ጉዳይ ዋጋ በተከፈለው አንደርስታንዲንግ አድርጋችሁ ስትመጡ ነው ህይወታችሁ ሊተርፍ፣ ነፃ ልትወጡ፣ ልታመልጡ የምትችሉበት። ነገር ግን እግዚአብሔራዊ ነገር ህይወታችሁን፣ ዘመናችሁን ኤቭሪቲንግ እንዲቀይር ከፈለጋችሁ በእርሱ ስለምታምነው። ወደዚህ መለሳለሁ ቅድም እንደነገርኳችሁ በሌላ ቪዲዮ። ነገር ግን ለምትወዱት ለየትኛውም ጉዳይ ዋጋ መክፈል እስካልቻላችሁ ድረስ የእናንተ ልታደርጉ አትችሉም። የእናንተ ልታደርጉት ልትቀበሉት አትችሉም። ስለዚህ ነው ለምትወዱት ጉዳይ ሁል ጊዜ ዋጋ መክፈልን ለመዱ። ሁል ጊዜ ዋጋ መክፈልን እኔ ይህንን ነገር እፈልገዋለሁ፣ ይህ ነገር የኔ ነው፣ ይህ ነገር ለራሴ አረጋለሁ ብለህ ካሰብክ፣ የምትወዳት ልጅ ካለች፣ የምትወደው ልጅ ካለ፣ የምትወደው የትምህርት አይነት ካለ፣ የምታስበው ደረጃ ከፍ ያለ ካለ፣ የምታደርገው ኤቭሪቲንግ ሁሉ ላይ ያንተ ነው። 10 ጊዜ ደጋግመህ የምትኖርበት ዓለም አይደለም። አንዴ ብቻ ነው የምታልፍበት ነው እችኛው ዓለም እንደ እግዚአብሔር ፍቃድ። ስለዚህ ለምትወደው ነገር በመንፈሳዊው ነገር ነው ይሄንን የምናልምላችሁ። በዚህኛው ዓለም እግዚአብሔርን በማይከብርበት ቦታ ሁሉ ዋጋ መክፈል ልመዱ።
በያዛችሁ ጉዳይ ላይ ሊያስለቅሳችሁ ይችላል። ተስፋ ሊያስቆርጣችሁ ይችላል። ወደ ኋላ እንድትፈገፈጉ ሊያደርጋችሁ ይችላል። ነገር ግን ለምትወዱት ለዛ ጉዳይ ዋጋ ክፈሉ። ልጨርስላችሁ። ለምትወዱት ለዛ ጉዳይ ዋጋ ክፈሉ። እግዚአብሔር አምላክ እኔንና አንቺን ለማግኘት ዋጋ ከፍሏልና። ጨርሼ ላንብብላችሁ። እንዲህ ይላል፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ኤቭሪቲንግ ሲሆንበት፣ ሲጨነቅ፣ ሲሰቃይ፣ ሲመቱት፣ ሲተፉበት ምን ሊያደርግ እንደሆነ ያውቃል። ፍቅር ዋጋ ካልከፈለ ዋናነት የከፈልከውን ፐርሰን እንደማታገኘው ያውቃል። አየህ፣ የሱ ዋጋ ስለተከፈለበት የተከፈለው ዋጋ አንደርስታንዲንግ ስላደረገን ዛሬ በቤቱ ላይ አለን። ሌላ አማልክት ለማምለክ አንሄድም። ሌላ አምላካችን አድርገን አንጠራም። በሱ እግር ውስጥ እንኖራለን። ቢኮዝ ዋጋ ከፍሎብናልና። ስለዚህ በፖይንት ላድርግ ልነግራችሁ የፈለግኩት ዛሬ ለምትወዱት ጉዳይ ዋጋ ክፈሉ። ይህኛውን ትምህርት የምትማሩት ከራሱ ከጌታችን ከኢየሱስ ክርስቶስ ሁሉን እንዴት እንደሚወድ 99 መቶ ቢኖረው በግ አለ፣ አንዱ ቢጠፋበት 99ን እዛ አስቀምጦ ሌላውን ፍለጋ አይወጣምን? አንዱ የሚያስከፍለው ዋጋ ፍለጋ ይወጣል። አንዷ ደግሞ 1 ዲናር ቢጠፋባት ፈልጋ ብታገኘው እንዴት ደስ ፈልጋ ዋጋ ያስከፍላል፣ ጊዜ ያስከፍላል፣ ያንተን የሆነ ነገሮችን ያስከፍላል። ያን ጊዜ ደስታ ይሆናል። ስለዚህ የምትወዱት ሁሉ ላይ ዋጋ ክፈሉ። በትምህርቶቻችሁ ላይ ዋጋ ክፈሉ። በስራዎቻችሁ ላይ ዋጋ ክፈሉ። በምታደርጉት በአገልግሎቶቻችሁ ላይ ዋጋ ክፈሉ። ዘማሪነት ላይ ተጠርታችሁ ከሆነ ዋጋ ክፈሉ። ሰባክነት ላይ ተጠርታችሁ ከሆነ ዋጋ ክፈሉ። ሰው ምን አለ፣ ሰደባችሁ አልሰደባችሁ፣ ደነቃችሁ አላደነቃችሁ፣ who cares about them? don't think about them። ቀጥታ ቀጥሉ። በምን ቀጥሉ? እግዚአብሔርን በማስቀደም ዋጋ በመክፈል። ምክንያቱም ሰው የዘራውን ያንኑ ያጭዳልና። ክብር ለጌታ ለኢየሱስ ክርስቶስ። ስለዚህ ለምትወዱት ዋጋ ክፈሉ። ያ ነገር የእናንተና የእናንተ ነው። እወዳችኋለሁ። ሰብስክራይብ አድርጉ፣ ለሌሎችም አዳርሱልኝ። ጌታ ኢየሱስ ይባርካችሁ። እንጸልያለን። የታመማችሁ፣ የተለያየ ችግር ያለባችሁ፣ በሮቻችሁ የተዘጋ የምታስቡ፣ መንፈሳዊ ውጊያ ያለባችሁ የምታስቡ፣ ከዛም ባለፈ ደግሞ በጸሎት ዓለም በመንፈሳዊ ዓለም አብሶ በመንፈሳዊ ዓለም እግዚአብሔርን ባለመፍራት ውስጥ የምትኖሩ ሰዎች በደንብ ስሙን። ከኔ ጋር ይህንን ጸሎት ጸልዩ። ሌሎቻችሁ ውስጣችሁ ላይ ህመም የሚሰማችሁ ማናችሁም ከኔ ጋር ጸልዩ። ጌታ ኢየሱስ ክርስቶስ ይባርካችሁ። እንጸልይ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ አሁን ያንተ እጅ ይገለጥ። በወንድሞቼ ላይ ፈውስ ሲሆን፣ በእህቶቼ ላይ ፈውስ ሲሆን፣ እግዚአብሔር የአንተ እጅ አሁን ይለፍ። በኢየሱስም አሁን ይለፍ። በኢየሱስም አሁን ይለፍ። እናመሰግናለን፣ እንወዳለን። ክብር ሁሉ ለአንተ ይሁን በኢየሱስ ሰው ቼክ አድርጋችሁ ደውላችሁ ልትነግሩኝ ትችላላችሁ። ስልክ ከታች አለ። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ለሌሎቹ ሼር እያደረጋችሁ አብራችሁኝ በኢየሱስ ክርስቶስ ስምና ስልጣን አሜን።